ተመልካቾች የኤምኤን 24/7 አመሻሻችንን ባጫጭር የሀገር ውስጥና የውጭ ዜናዎችን እንጀምራለን። አራተኛው ዓለም አቀፍ የማዕድንና የቴክኖሎጂ ኤክስፖ ወይም ማይንቴክስ ኢትዮጵያ ከህዳር 4 እስከ 7 ቀን 2018 ዓ.ም እንደሚካሄድ በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል እንደሚካሄድ የማዕድን ሚኒስቴር አስታወቀ። በኤክስፖ ላይ የማዕድን አምራቾች፣ የማዕድን ላኪዎችና ተጠቃሚዎች፣ የቴክኖሎጂ አምራቾችና አቅራቢዎች፣ ዓለም አቀፍ የማዕድን ዘርፍ ባለሀብቶች፣ የፋይናንስ ተቋማት፣ የማዕድን ኩባንያዎች፣ የመንግስት ተቋማትና ሌሎች ከፍተኛ እና ባለድርሻ አካላት ይሳተፋሉ ተብሎ ይጠበቃል። የኢትዮጵያን የማዕድን ዘርፍ እድሎች ማስተዋወቅና ኢንቨስትመንትን መሳም ዓላማ ያደረገው ኤክስፖ ለዘርፉ ተሞክሮዎችና ኢንቨስትመንት አማራጮች የሚቀርቡበት የፓናል ውይይቶች እንደሚካሄዱም የማዕድን ሚኒስቴር ለኢትዮጵያ ዜና አገልግሎት በላከው መረጃ አመላክቷል። በአማራ ክልል በ2017-18 የትምህርት ዘመን የተለያዩ ሰብል ከለማው መሬት 1.2 ሚሊዮን ሄክታር በላይ የደረሰ ሰብል መሰብሰቡን የክልሉ ግብርና ቢሮ አስታወቀ። በቢሮው የሰብል ልማትና ጥበቃ ዳይሬክተር ዶክተር ማንደፍሮ አስላከ በክልሉ ቀድሞ የደረሱ ሰብሎችን ፈጥኖ በመሰብሰብ ወቅቱን ካልጠበቀ ዝናብና ከብክነት የመከላከል ተግባር ተጠናክሮ መቀጠሉን ለኢትዮጵያ ዜና አገልግሎት ገልጸዋል። ሁሉም ኢትዮጵያዊ መንግስት ያነሳውን የባህር በር ጥያቄ ሊደግፍና ለተፈጻሚነቱም ሊረባረብ እንደሚገባ ተገለጸ። ኢትዮጵያ ከዚህ ቀደም የባህር በር ባለቤት ብትሆንም አግባብነትና ሕጋዊ ባልሆነ መንገድ የባህር በር ማጣቷ በርካታ ኢትዮጵያውያንን ለቁጭት ከዳረገ ዓመታት መቆጠሩም ይገለጻል። ኤምኤን ያነጋገራቸው አንዳንድ የአዲስ አበባ ከተማ ነዋሪዎችም ኢትዮጵያ ለዓመታት ሕጋዊና አግባብነት በሌለው መንገድ የባህር በር አጥታ መቆየቷ እንዳሳዘናቸውም ገልጸዋል። በኢትዮጵያ ጉዳይ የሚደራደር ሰው የለም ያሉት የመዲናዋ ነዋሪ አቶ ሱልጣን አብዱል ቀድር አብርሃ የለውጡ መንግስት ያነሳው የባህር በር ጥያቄ ተገቢና ወቅታዊ መሆኑን ገልጸዋል። መምህርት ቅድስት ብርሃኑ በበኩላቸው የባህር በር ለአንድ ሀገር ኢኮኖሚያዊ እድገት፣ ሉዓላዊነትና ደህንነት ወሳኝ ሚና እንዳለው ተናግረዋል። የቀድሞ የባህር ኃይል አባል አቶ ተስፋውን አሰፋ የኢትዮጵያ የባህር በር ጥያቄ ወሳኝና ወቅታዊ እንደሆነ አንስተዋል። ኢትዮጵያ ያነሳችው የባህር በር ጥያቄ ከታሪክም ሆነ ከሕግ አንጻር ተቀባይነትና አግባብነት ያለው በመሆኑ የባህር በር ለኢትዮጵያ ይገባታል፣ ለተፈጻሚነቱም ሁሉም ዜጋ ከመንግስት ጎን ሊቆም ይገባል ብለዋል። መረጃው የባልደረባችን ታምራት ቢሻው ነው። ተመልካቾች ከውጭ ወዳገኘናቸው ዜናዎች ስናልፍ ኡጋንዳ ተወልደው ያደጉት ዞርሃን ማምዳኒ የአሜሪካ ግዙፍ ዘመናዊ የንግድ ከተማ ኒውዮርክ ከንቲባ ሆነው መመረጣቸው በርካቶችን እያነጋገረ ይገኛል። የኒውዮርክ ሲቲ አዲሱ ተመራጭ ከንቲባ ዞህራን ማምዳኒ የዓለም አቀፍ መገናኛ ብዙሃንን ትኩረት ስበዋል። የ34 ዓመቱ ፖለቲከኛ ለእግር ኳስም ባላቸው ፍቅር መነጋገሪያ ናቸው። በምስራቅ አፍሪካዊቷ ሀገር ኡጋንዳ የተወለዱት ማምዳኒ ገና በ7 ዓመታቸው ነበር ከቤተሰባቸው ጋር የኒውዮርክ ምድር የረገጡት። የዲሞክራቲክ ፓርቲ አባል የሆኑት ዞርሃን ማምዳኒ በፖለቲካ ሀሳቢያቸው እጅጉን ግራ ዘመም እንደሆኑ ይነገርላቸዋል። ለድሆች በሚያሳዩት ርኅራሄም ደጋፊዎች ተበራክተውላቸዋል። ለእግር ኳስ ያላቸው መውደድም ወጣቱን ስቦላቸዋል ይባላል። በከንቲባነት ካስመረጣቸው ጉዳይም አንዱ ይህ መሆኑ ነው የሚነገረው። በፈረንጆቹ አዲስ ዓመት ጥር 2026 የኒውዮርክ ከንቲባነት ስራቸውን የሚጀምሩት ማምዳኒ የከተማዋ የኑሮ ጫና እንዲቀንስ ከፍተኛ ስራ እንደሚሰሩም ይጠበቃል። መረጃው የአፍሪካ ኒውስ ነው። ታይፉን ካላማግኒ በፊሊፒንስ ሕይወታቸውን እንዲያጡ ያደረጋቸው ሰዎች ቁጥር 114 መድረሱ ከማኒላ የሚወጡ መረጃዎች አመላከቱ። የአገሪቱ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር የአደጋ ጊዜ አዋጅ አውጀዋል። በሀገሪቱ ላይ የተከሰተው ታይፉን ወጀብ አገሪቱን በከፍተኛ ጎርፍ የመታት ሲሆን ከሟቾች ቁጥር ከፍ ማለት በተጨማሪ ከፍተኛ የሆነ የንብረት ውድመት አስከትሏል።
በተለይም ወጀብ ሴቡ በተሰኘው በህዝብ ብዛት በተጨናነቀችው የደሴት ከተማ ላይ ከፍተኛ ጉዳት ያደረሰ ሲሆን በደሴቷ ብቻ 75 ሰዎች ህይወታቸውን ያጡ ሲሆን 124ቱ ደግሞ የገቡበት አልታወቀም ተብሏል። ህይወታቸውን ያጡ ሰዎች በርካቶችም ሲሆኑ ሀገሪቱ በርካታ ችግር እንዳጋጠማትም ነው የተጠቀሰው። በሀገሪቱ መከላከያ ኃይል የተገለጸው የሟቾች ቁጥርም ተጨማሪ 28 ሰዎች ህይወታቸውን ማጣታቸውን የከተማዋ ነዋሪዎች ለኤኤፍፒ ገልጸዋል። ካላማይጊ የሚል ስያሜን ያገኘው ወጀብ ዛሬ ማለዳ ፊሊፒንስን የመታ ሲሆን ነገር ግን በከፍተኛ ፍጥነት ወደ ታይዋን እየገሰገሰ እንደሚገኝም የቢቢሲ ዘገባ ያመላክታል። ክቡራን ተመልካቾቻችን ኤኤምኤን 24/7 የመጀመሪያው ምዕራፍ አጫጭር የሀገር ውስጥና የውጭ ዜናዎችን ወደ እናንተ አድርሰናል። በተከታይነት ደግሞ የትራፊክ እንቅስቃሴን አሁናዊ አዲስ አበባ ምልከታ ምን ይመስላል ስንል ወደ ፌዴራል ፖሊስ ሲቹዌሽን ሩም መለስ ብለን የምናይ ነው የሚሆነው። አብራችሁን ቆዩ። የተከበራችሁ ተመልካቾቻችን አሁን ደግሞ የትራፊክ እንቅስቃሴን መለስ ብለን የምናይበት ነው። ላለፉት 2 ወራት የትራፊክ እንቅስቃሴን በኤኤምኤን 24/7 እንግዲህ በጉግል ማፕ የሳተላይት ኢሜጆችን በመጠቀም እንዲሁም የካሜራዎቻችን ሌንሶች በተለያዩ አካባቢዎች ተገጥመው መለስ ብለን የአዲስ አበባ እንቅስቃሴ ምን ይመስላል ስንል ያው የምናይበት እንደነበር የሚታወቅ ነው። ታዲያ ዛሬ ለየት ባለ መልኩ ወደ ፌዴራል ፖሊስ ነው መለስ ብለን የምናየው። በፌዴራል ፖሊስ የእዝና ቁጥጥር ማዕከል አጠቃላይ በአዲስ አበባ ያሉ መንገዶች እንግዲህ በእንቅስቃሴ በካሜራ እይታ ውስጥ ይገኛሉ። እንግዲህ አዲስ አበባ በተለይ ማታ ከ11 ሰዓት እስከ 1 ሰዓት ባለው ሰዓት በተለይ በርካቶች ከስራ ወደ ቤታቸውና ወደ ተለያዩ አካባቢዎች የሚሄዱበት የሚንቀሳቀሱበት መሆኑ ይታወቃል። በዚህም የትራፊክ ፍሰቱ እንግዲህ መጨናነቆች የሚታዩበት ነው። እንግዲህ በምስሉ ላይም እንደምንመለከተው በርካታ የአዲስ አበባ አካባቢዎችን ከፌዴራል ፖሊስ የእዝና ቁጥጥር ማዕከል ወይም ሲቹዌሽን ሩም ምናዊ ሁኔታ አለ ሲባል እንግዲህ በደንብ ማየት ይቻላል። እዛ ያሉ ባለሙያዎች ቀጥታ ያለው ሁኔታ እንግዲህ ይመለከታሉ። ሪፖርተራችን ንጉሱ በቃሉ በቀጥታ ከማዕከሉ ከፌዴራል ፖሊስ የእዝና ቁጥጥር ማዕከል ይገኛል። ንጉሱ እንደምን አምሽታል? እንግዲህ ከኋላም እንደምመለከተው ከፌዴራል ፖሊስ አጠቃላይ በሚባል ደረጃ የአዲስ አበባ ከተሞች በእይታ መንገዶች በእይታ ስር ናቸው። ምናዊ አሁናዊ መረጃ አለክ ንጉሱ? አመሰግናለሁ ተስፋው ነኝ። እንደምናምሽታል እንደምናምሽታችኋል የተወደዳችሁ ተመልካቾቻችን። እንግዲህ አንተም በመግቢያችን ላይ ቀድመህ እንዳነሳው አሁን የምንገኘው የፌዴራል ፖሊስ የእዝና ቁጥጥር ማዕከል ውስጥ ነው። በተለይም ደግሞ የፌዴራል ፖሊስ እንግዲህ ይሄ ሲሲቲቪ ሩም ማለት ነው። በተለይም አዲስ አበባ አሁናዊ እንቅስቃሴዋ ምን ይመስላል የሚለውን ለ24 ሰዓታት እንግዲህ ቁጥጥር ያደርጋል ማለት ነው። እንግዲህ በተለይም ደግሞ ኤኤምኤን 24/7 በጀመረባቸው ስርጭቱን በዚህ 2 ወር ውስጥም የትራፊክ ፍሰቱ ምን ይመስላል ሲል በአዲስ አበባ በተለያዩ አካባቢዎች ሪፖርተሮችን እየመደበ ቅኝት እያደረገ እንግዲህ አስፈላጊውን መረጃ ለከተማዋ ነዋሪዎች ሲያደርስ ቆይቷል ማለት ነው። ዛሬ ደግሞ በተለየ ሁኔታ እንግዲህ አዲስ አበባን አንድ ቦታ ላይ ሆነን እንመለከታለን ማለት ነው። ኤኤምኤን 24/7 እንግዲህ ልክ እንደ ዛሬው ሁሉ በተለያዩ ጊዜያት ፎርማቱን እንደ አዲስ እያስተዋወቀና እየሰራ የሚቀጥል ነው የሚሆነው ማለት ነው። ተስፋው ነኝ። እንግዲህ አሁን የምገኝነት የእዝና ቁጥጥር ማዕከልም እንግዲህ ስንመለከት እዚህ አካባቢ እንግዲህ ሁሉም የአዲስ አበባ አካባቢዎች በካሜራ እይታ ውስጥ ናቸው። እንግዲህ የምንመለከተውም እዚህ ወሎ ሰፈር አካባቢ ነው። አደባባይ እንግዲህ እንደምናየው የትራፊክ ፍሰቱ በተወሰነ መንገድ መጨናነቅ ያለበት፣ በታች ደግሞ የተወሰነ ክፍተት ያለበት ሆኖ እንመለከተዋለን ማለት ነው። በሌሎችም አካባቢዎች ስንመለከት እንግዲህ የትራፊክ ፍሰቱ በአዲስ አበባ ምን ይመስላል የሚለውን እንግዲህ ይሄ ደግሞ እዛው አካባቢ ነው የሚገኘው ማለት ነው። አጠቃላይ ግን በአዲስ አበባ የትራፊክ ፍሰቱ የተሳለጠ እንዲሆን የፌዴራል ፖሊስ በርካታ ስራዎችን ይሰራል ማለት ነው። ይሄ ደግሞ ይሄ የሲቹዌሽን ሩም ማለት ነው ሁሉንም አካባቢዎች ከወንጀል መከላከል ጀምሮ የትራፊክ ፍሰቱን የሚቆጣጠርበት ትልቁ ማዕከል ነው ማለት ነው። አጠቃላይ ስለ ማዕከሉ ደግሞ ምን የሚሰራቸው ስራዎች ምንድናቸው ስንል እንግዳ ጋብዘናል። ከሳቸው ጋር ቆይታ የምናደርግ ነው የሚሆነው።
እጅግ አድርጌ አመሰግናለሁ። እንግዲህ በቅድሚያ ራስዎትን ያስተዋውቁልኝ። ስሜ ኢንስፔክተር አንድነት ሳይባላለሁ በኢትዮጵያ ፌዴራል ፖሊስ የቴክኖሎጂ ኦፕሬሽን ዋና ክፍል ኃላፊ ነኝ። እጅግ አድርጌ አመሰግናለሁ። በድጋሚ በአዲስ ሚዲያ ኔትወርክ ስም እንግዲህ ይሄ ማዕከል የሚሰራው አገልግሎት እስከምን ድረስ ነው? በተለይም ደግሞ የፌዴራል ፖሊስ የአዲስ አበባን የትራፊክ ፍሰት የተሳለጠ ከማድረግ አኳያ እየሰራ ያላቸው ስራዎች ምንድን ናቸው? በዚህ ማዕከል እንግዲህ የኢትዮጵያ ፌዴራል ፖሊስ በዋናነት የከተማውን የደህንነት ቁጥጥር ስራ በተሻለ ቴክኖሎጂ በተለይ አሁን ዘመኑ የደረሰባቸው የሲሲቲቪ ቴክኖሎጂዎች በየጎዳናዎች ላይ አስቀምጠናል። በዛ መሰረት ያው ከተማው ቁጥጥር ይደረጋል። 24/7 ቁጥጥር እናደርጋለን። በዚህም ደግሞ የኢትዮጵያ ፌዴራል ፖሊስ ብዙ ስራዎችን ይሰራል። በተለይ የተለያዩ ህዝባዊ በዓላት ሲኖር የተለያዩ የህዝብ ስብስቦች ባሉባቸው ኤሪያዎች ላይ ኦፊሰሮቻችን ቀድመው አካባቢው ላይ ይደርሳሉ። ያንን ደግሞ በካሜራ በማገዝ ደግሞ የመጨረሻ የደህንነት ስራው እናከናውናለን ማለት ነው። ስለዚህ እዚህ ብዙ ስራዎች አሉ። በተለይ የቪአይፒ ጀባ ስራዎች አሉን። አዲስ አበባ ከተማችን ያው በተለያየ ጊዜ የሚመጡ የተለያዩ የቪአይፒ ስብሰባዎች ይኖሩናል። ዓለም አቀፍ ተቋማት የሚመጡበት ሁኔታ አለ። እንዲሁም የአፍሪካ ህብረት አለ። የተለያዩ ዲፕሎማቲክ ከተማም ስለሆነች ቪአይፒ ይበዛበታል። እዛ ላይ ስራዎችን እንሰራለን። በተለይ እንትኑ ደግሞ ይሄ ከተለያዩ ስቴክሆልደሮች ጋር በመሆን ደግሞ አጠቃላይ የካሜራውን ደግሞ የማስፋፋት ስራዎችን እንሰራለን ማለት ነው። ስለዚህ አዲስ አበባ ላይ ያለው አጠቃላይ የሰላም ሁኔታ፣ የደህንነት ሁኔታ አጠቃላይ ግለሰብን ጨምሮ የተለያዩ ሰዎች ይጠቀሙበታል ማለት ነው። ይህ ኮማንድ ሴንተር ላይቭ የተለያዩ ኦፕሬሽኖች እየተመራበት ያለ ስለሆነ እጅግ በጣም ጠቀሜታው እጅግ በጣም ትልቅ ነው ማለት ነው። ስለዚህ እነዚህ ካሜራዎቻችን ባሉባቸው ቦታዎች ሁሉ ህብረተሰባችን ያው ደህንነት ተሰብቶት እየተንቀሳቀሰ ያለበት ሁኔታ ነው ያለው። ከዛም በተጨማሪ ደግሞ የትራፊክ ቁጥጥር ስራዎች እንሰራለን። በአብዛኛው እንግዲህ ክራውድድ የሚፈጠርባቸው ቦታዎች አሉን። እነዛን እዛ አካባቢ ኦፊሰሮች አሉን፣ ትራፊክ ኦፊሰሮች ከነሱ ጋር በመሆን መንገድ የማስለቀቅ ስራዎች እንሰራለን። የመኪና አደጋ ሊኖር ይችላል። የተለያዩ ኬዞች ይገጥማሉ። በዛ ጃሚንግ ይፈጠራል። ያንን የመኪና መንገድ መዘጋጋትን ቶሎ እንዲፈታ ብዙ ስራዎች ይሰራል እዚህ ላይ ማለት ነው። ሌላው ደግሞ ያው በዚህ በኮማንድ ኮንትሮል ውስጥ ከሚሰሩ ስራዎች ውስጥ በተለይ ዜጎቻችን በሚንቀሳቀሱባቸው ቦታዎች ላይ ቢደርሳቸው አንዳንድ ነገሮች ይኖራሉ፣ የወንጀል ድርጊት ያለባቸው። እነዚህ ደግሞ በመሰብሰብ ግጭቶች ሊከሰቱ ይችላሉ። የሰው ግጭት፣ የተሽከርካሪ ግጭት፣ ያለመተማመኖች ሲኖሩ አጠቃላይ ወደኛ የሚመጣውን ደግሞ ያንን በመሰብሰብ ሪል የሆነ ዳታ ለማስረጃ የሚጠቅሙትን ለወንጀል ምርመራ ስራዎቻችን እናቀርባለን ማለት ነው። በዛም ዜጎች እየተገለገሉበት ይገኛሉ። መልካም ኢንስፔክተር፣ ምናልባት የፌዴራል ፖሊስ ኢንጌጅመንት አፕ አለና እሱ ሰፊ የሆነ የትራፊክ ፍሰቱን የሚያሳልጥ አገልግሎት ይሰጣል። ዜጎችም በቀጥታ በአፕሊኬሽኑ መረጃ የሚሰጡበት ትልቅ አፕሊኬሽን ነውና እሱስ የትራፊክ ፍሰቱን ከማሳለጥ አኳያ የሚሰራው ስራ ምንድነው? አካታችነቱስ እስከምን ድረስ ነው ማለት እንችላለን? እሱ ደግሞ የኢትዮጵያ ፌዴራል ፖሊስ ለህብረተሰቡ የሰጠው ገጸ በረከት ነው ማለት ይቻላል። ምክንያቱም አሁን በደረስንበት ዘመን ፖሊስን ለማግኘት የግድ ጣቢያ መሄድ መንገላታት የለበትም። የኢትዮጵያ ፌዴራል ፖሊስ ይሄንን እንግዲህ ቀድሞ አውቆ አስቦ የሌሎች ሀገራት እንዴት ነው ማኔጅ የሚደረገው የሚለውን የፖሊስ ተቋማት ካየ በኋላ ለኛ በሚሆን መልኩ ደግሞ ሀሳብ ከመነጨ በኋላ ወደ ትግበራ ተገብቶ ይሄ አፕሊኬሽን ኦልሬዲ ስራ ላይ ውሏል ማለት ነው። በዚህ ዜጎቻችን በተለይ የትራፊክ መጨናነቅ ሲኖር መንገድ ላይ ረጅም ጊዜ ሲቆዩ ምንድነው እንደዚህ አይነት ቦታ ላይ መንገድ ተዘጋግቶብናል ብለው በኢኤፍፒ አፕ ቴክስት ያደርጉልናል።
የተዘጋጋውን ቦታ ፎቶ አንስቶ ይልኩልናል። ግጭት ሲኖር በዛ አፕሊኬሽን ፎቶ፣ ቪዲዮ፣ ኦዲዮ ስለምንቀበል በዛ ይልካሉ። ስለዚህ እኛ ደግሞ ካለን ቼን ጋር ምክንያቱም መዋቅሮች ስላሉን የትራፊኩን ኃይል እዛ ቦታ ላይ ያለውን የማንቀሳቀስ መንገዱን እንዲከፈት የማድረግ ስራዎች እንሰራለን። ስለዚህ በዚህ በካሜራ እናያለን፣ በዛኛው ደግሞ በአፕሊኬሽኑ የሚመጣውን ደግሞ በዛው ፖሊስ ቶሎ ደርሶ አካባቢውን ክሊር እንዲያደርግ መንገዱን እንዲከፍት እናደርጋለን። ይሄ እንግዲህ ትልቅ ነገር ነው እዛ ቦታ ላይ እየተሰራበት ያለው እና ይሄ እየተመጋገበ ነው የሚሄደው ኮማንድ ኮንትሮሉ ከአፕሊኬሽኑ ጋር። ስለዚህ እንግዲህ ዜጎቻችን ይሄንን አፕሊኬሽን አውርዶ መጠቀም አለባቸው። ለእያንዳንዱ ነገራቸው ከፖሊስ ለሚፈልጉት አገልግሎት በሙሉ ይሄንን አፕሊኬሽን ኢኤፍፒ አፕ ፕሌይ ስቶር እና አፕ ስቶር ላይ አለ። አውርደው በቀላሉ ጆይን ማድረግ ይችላል፣ መጠቀም ይችላሉ። ይሄ እንግዲህ እስከ ቤተሰብ ድረስ ማስተዋወቅ አለባቸው። ዜጎቻችን ያው መሰልጠን አለበት። ታክሲ ላይም ለሚደረጉ አላስፈላጊ የሆኑ ታሪፍ ጭማሪዎች ወይም ደግሞ አብዝቶ መጫንም መጠቆም ይቻላል። አሁን ዜጎቻችን እንግዲህ በአብዛኛው የተጠቀሙ መጥተዋል። ታክሲ ላይ አሁን ለሚገጥማቸው ነገር ታክሲ ላይ አንዳንዴ በጣም ከአቅም በላይ ሰው እንዲጫን ያደርጋሉ። ከፍዬ ተንገላትቻለሁ በዚህ መኪና ታርጋ ብሎ ፎቶ አንስቶ ወደኛ አፕሊኬሽን ይልካል። ወዲያው ነው የምንይዘው ታክሲው። እንዲሁም ደግሞ ታሪፍ ተቀምጧል። መንግስት ታሪፍ ካስቀመጠ ውጪ ትርፍ የሚያስከፍሉትን ደግሞ በዛው ልክ ዜጎቻችን አሁን ወደኛ ይልካሉ በብዛት። ያንን ወዲያው ነው እኛ እናስይዛለን። እዛው መስመራቸውን ስለምናቅ እንቀጣቸዋለን ማለት። ስለዚህ ዜጎች ኮምፎርት ሰምቷቸው እንዲሄድ ትራፊኩም ነፃ እንዲሆን ጤነኛም እንዲሆን አንዳንዴ ትርፍም ሲጫን ደግሞ ምንድነው የሚሆነው ተሽከርካሪ ከአቅም በላይ ሲጭን ከቁጥጥር ውጪ ይሆናል። አንዳንዴ አደጋም ሊያደርስ ይችላል። ስለዚህ አንድ ሰው ትርፍ ተጭኜ ሂጃለሁ ብሎ ወይም ደግሞ ትርፍ ተጭኖብኛል ካለ ህይወቱንም የሌሎችንም ህይወት እየጠበቀ ነው ማለት ነው። ስለዚህ ዜጎቻችን በዚህ ነክተዋል። እኛም ደግሞ የምናገኘውን መረጃ ትክክለኛውን ዳታ ወስደን አስፈላጊውን በህጉ በሚፈቅደው መሰረት እንሄድበታለን፣ በቁጥጥር ስር እናደርጋለን። ስለዚህ ዜጎች መብታቸውን ማስከበር አለባቸው ማለት ነው በዚህ በኩል። ስለዚህ አሁን በዚህ በኩል ደግሞ ዜጎቻችን ጆይን እያደረጉ ነው፣ እየተጠቀሙበት ነው። ይሄንን እያሰፋን እንሄዳለን፣ እያስተዋወቅን እንሄዳለን። እንግዲህ ይሄ ጉዳይ ምንድነው የሚሆነው ሂዶ ያው ዜጋው የራሴ አፕ ብሎ መያዝ አለበት ማለት ነው። ኢኤፍፒ አፕ እጅግ በጣም ዜጎቻችን መጠቀም አለባቸው። ቅድም እንዳልኩት ፎቶ አንስቶ ወይም ከጋለሪ ቀጥታ መላክ ይችላሉ። ሁሉንም መረጃ በአንድ መላክ ይችላሉና ይሄንን ደግሞ አውቀው እንዲጠቀሙ እናበረታታለን፣ እንመክራለን ማለት ነው። እጅግ አድርጌ አመሰግናለሁ ኢንስፔክተር። ቴንክ ዩ አዲስ ሚዲያ እጅግ እናመሰግናለን። ተመልካቾቻችን እንግዲህ የምንገኘው የፌዴራል ፖሊስ የእዝና ቁጥጥር ማዕከል ውስጥ ነው። አዲስ አበባን እንግዲህ በምትመለከቱት መልኩ 24/7 እንግዲህ እንቅስቃሴዋን ይቃኛል ማለት ነው ማዕከሉ። ከዚህ ባሻገርም ደግሞ የተለያዩ ጥቆማዎች ቢኖሩ ታክሲ ላይ አላስፈላጊ ማጭበርበሮች ቢፈጠሩ እንግዲህ በኢትዮጵያ ፌዴራል ፖሊስ አፕሊኬሽን በመግባት ዜጎች በቀጥታ ጥቆማ በመስጠት ወንጀለኞችን መያዝ ይቻላል ማለት ነው። ኤምኤን 24/7ም እንግዲህ በተለያዩ ጊዜያት ፎርማቶችን እያሻሻለ በርካታ መረጃዎችን ወደ እናንተ የሚያደርስ ነው የሚሆነው። ተስፋ ሆነኝ የነበረኝ መረጃ ይሄ ነው። አመሰግናለሁ። ሪፖርተራችን ንጉሱ በቃሉ ከፌዴራል ፖሊስ የእዝና ቁጥጥር ማዕከል ሲቹዌሽን ሩም ስላደረስከን አጠቃላይ መረጃ እጅግ አድርገን እናመሰግናለን። ለአንተም ለእንግዳ መልካም ምሽት ይሁንላችሁ። ተመልካቾች የኤምኤን 24/7 አመሻሻችን አሁንም እንደቀጠለ ነው። በሁለተኛው ምዕራፍ ዋና ዋና ጉዳዮች ምንድናቸው ስንል ደግሞ በፍታ መልክ እንከታተል። ከለውጥ ዓመታት ወዲህ በከተማችን ላይ እየተደረጉ ያሉት ሰፋፊ ልማቶች ለከተማዋ እድገት ትልቅ ሚና አላቸው። ግዙፍ የሆኑ ተቋማት መገንባት ተችሏል። እነዚህ በአንድ በኩል ትልቅ የቱሪዝም መዳረሻም ጭምር ሆኗል። ለምሳሌ አድዋን ብንወስድ አድዋ የኮንፈረንስ ቱሪዝም ከማድረግም ውጪ ደግሞ ታሪካችንን የሚዘክር ትልልቅ ሙዚየሞች ያሉበት የቱሪዝም መዳረሻ ነው ብለን መውሰድ እንችላለን። በአጠቃላይ ትልልቅ ፓርኮች እንደ ሀገርም በክቡር ጠቅላይ ሚኒስቴራችን ኢኒሼቲቭ የገበታ ለትውልድ፣ ገበታ ለሀገር፣ ገበታ ለሸገር በሚል ስያሜ
ትልልቅ የቱሪዝም መዳረሻዎች እንደ ሀገርም መገንባት ተችሏል። የከተማ አስተዳደሩም በዛው ልክ በተለይ ከኮሪደር ልማቱም አንጻር ሰፋፊ የቱሪዝም መዳረሻዎች እንዲገነቡ ተደርገዋል። I am a historian. I had my first degree in history. እኔ የታሪክ ተመራማሪ ነኝ። በታሪክ ትምህርትም የተለያዩ ዲግሪዎችን አግኝቻለሁ። እናም ስለ ኢትዮጵያ ታሪክ በተለይም ደግሞ ኢትዮጵያውያን በቀኝ ላለመገዛት ስላደረጉት የአድዋ ጦርነት ብዙ አውቃለሁ። ይህ ቦታ አድዋን የሚዘክርና ቱሪስቶችን የሚሰብስብ ስፍራ ሆኖ አግኝቼዋለሁ። ለወደፊትም ቢሆን በርካታ ቱሪስቶች የሚመጡበትና ለሀገሪቱም የገቢ ምንጭ የሚሆን ስፍራ ነው። It's also going to be a revenue generating opportunity for the country. I had read about it, yes. ስለ አድዋ ጦርነት አንብቤ ያውቃለሁ። ኢትዮጵያውያን በአድዋ ተራሮች እንዴት የአውሮፓ ቀኝ ገዢዎችን እንደረቱ ማውቃለሁ። እንዲህ በአካል በዚህ ሙዚየም ተገኝቼ ሳየው ደግሞ የተለየ ስሜት ሰጥቶኛል። እናም ለረጅም ጊዜ የማስታውሰው ነው የሚሆነው። I'll remember it for a long time, yeah. During my high school before I joined university, ዩኒቨርሲቲ ከመግባቴ በፊት የሁለተኛ ደረጃ ተማሪ ያለው ነበር ስለ አድዋ ታሪክ ያነበብኩት። ኢትዮጵያውያን ከጣሊያን ቅኝ ገዢዎች ጋር ያደረጉት ጦርነት የሚደንቅ ነው። ኢትዮጵያ በቅኝ ያልተገዛች ብቸኛዋ አፍሪካዊት ሀገር ናት። የአድዋ ጦርነትም አዲሲቷ አፍሪካዊት ሀገር መቼም ቢሆን በቅኝ ግዛት እንደማትገዛ ያሳየልን ነው። never colonized. እንጉዳይ ጀመርነው ከሐምሌ ጀምሮ ወደ ስራ ገባን። ከዛ ጊዜ ጀምሮም እየሰራንም በትንሽ ቦታ ላይ ብዙ ምርትም እንደሚገኝ ዛሬ ለገበያ ማውለን ተጠቃሚም ሆነናል። ለገበያ የሚቀርቡ ናቸው እነዚህ ማለት ነው። እኛ በኪሎ የምንሸጠው በጣም ርካሽ ነው። እኛ የምንሸጠው 300 ብር ነው። እንደሚታወቀው ውጭ ላይ ያለው ገበያ ከ600 እስከ 700 ድረስ ነው። በየአመቱ ወደ እስከ 1000 ሰው ከተለያዩ ግብርና የሚሳተፉትን እንጉዳይ ጭምር ማለት ነው ትሬኒንጎችን እንሰጣለን። የገበያ ሁኔታ በጣም ተፈላጊ ነው። እንደውም እጥረት አለ ማለት ነው። ትልልቅ ሆቴሎችና ሱፐርማርኬቶች እስከ ስካይላይት ይፈለጋል። ግን በተፈለገ ልክ የቴክኖሎጂ መድረስ ከመሆኑ አንፃር ገና ነው። ክቡራን ተመልካቾቻችን ኤምኤን 24/7 አመሻሻችን እንደቀጠለ ነው። አሁን ደግሞ በውሎ አዲስ መልክ ዋና ዋና ሁነቶች በአዲስ አበባ ዛሬ ምን ይመስሉ ነበር የሚለውን የተወሰኑትን የመራረጥናቸውን የምናይበት ሰዓት ነው። የመጀመሪያ የምናደርገው የጉለሌ ክፍለ ከተማ አስተዳደር ህብረተሰቡ የከተማና የክፍለ ከተማ አመራሮች የተሳተፉበት የንጥያየቅ መድረክ ተካሂዷል። በምስሉም ላይ እንደምንመለከተው ማገልገል ክብር ነው በሚል መሪ ሀሳብ በየሩብ ዓመቱ በሚዘጋጀው በዚሁ የንጥያየቅ መድረክ ላይም ከመልካም አስተዳደር ጋር የተያዙ ቅሬታዎችና የአገልግሎት አሰጣጦች ክፍተቶች ከህብረተሰቡ እንግዲህ ተነስተው ውይይት ተካሂዷል። የጤና መድህን አገልግሎቶች ላይ ለአባልነት ምዝገባ የምንጠየቀው ክፍያ ከፍተኛ ነው የሚል ተነስቷል። የአገልግሎቱ ተጠቃሚ ብንሆንም በከነማ ፋርማሲዎች ላይ መድኃኒት አልቋል የሚል ምላሽ የተሰጠን በመሆኑ ተቸግረናል የሚሉ ጥያቄዎች በጉባኤው ላይ ተነስተዋል። በተለያዩ የስራ መስኮች ላይ የመሰማራት ፍላጎት ኖሮ አስፈላጊ ማሟያዎችን እና አካሄዶችን ብንከተልም የመስሪያ ቦታ ችግር ፈተና ሆኖብናል የሚሉና ከትራንስፖርት ጋር የተያያዙ ቅሬታዎች ከህብረተሰቡና ከተሳታፊዎች እንግዲህ ተነስተዋል። ለተነሱ ጥያቄዎች የየዘርፉ ጽፈት ቤት ኃላፊዎች ምላሽ የሰጡበት ሲሆን የፓብሊክ ሰርቪስ እና የሰው ሀብት ልማት ጽፈት ቤት ኃላፊ አቶ ድሪባ ታደሰ ከህብረተሰቡ በቅሬታ የተነሱትን ችግሮች ለመፍታት ጥያቄዎቹንም ለመመለስ እንደሚሰራ ገልጸዋል። እንግዲህ መረጃው የባልደረባችን ትባረክ ኢሳያስ ነው። ሌላኛው ጉዳይ ተመልካቾቻችን አዲስ አበባን የሚመጥን ዘመናዊና ዲጂታል አሰራርን በመዘርጋት የመዲናዋን እንግዲህ ሰላም ያጸኑ ተግባራትን ማከናወኑን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ የ2018 የመጀመሪያ ሩብ ዓመት አፈጻጸምን ገምግሟል። እንግዲህ በምስሉ ላይም እንደምንመለከተው ጠቅላይ መምሪያው የ2018 የመጀመሪያ ሩብ ዓመት አፈጻጸሙን በገመገመበት ወቅት ለኤኤምኤን ማብራሪያ የሰጡት የመምሪያው አዛዥ ኮሚሽነር ጌቱ አርጋው በሩብ ዓመቱ የመዲናዋን ሰላም ያጸኑ ተግባራት ተከናውነዋል ብለዋል። መምሪያው መዲናዋን የሚመጥን የጸጥታ ስራ ለመከወን የሚያስችል የአሰራርና ስርዓት ቴክኖሎጂን በማበልጸግ አገልግሎቱን ተደራሽ ለማድረግም ስለ መስራቱ አንስተዋል። መረጃው የሪፖርተራችን ራሄል አበበ ነው።
ተመልካቾች ሌላኛው ውሎ አዲስ መረጃችን የሚሆነው የሃይማኖት ሚዲያዎች ተቋማት ለሰላም ለሀገረ መንግስት ግንባታ ለህዝቦች ትስስርና አንድነት መስራት እንዳለባቸው የተጠቀሰበት ነው። የሃይማኖት ተቋማት ሚዲያዎች ለሰላም እሴት ግንባታ ሚናቸው ከፍተኛ መሆኑ እንግዲህ ተገልጿል። የአዲስ አበባ ከተማ ሰላምና አስተዳደር ቢሮ ከአዲስ አበባ ከተማ ኮሚኒኬሽን ቢሮና ከአዲስ አበባ ሃይማኖት ተቋማት ጉባኤ ጋር በመተባበር ከሃይማኖት ተቋማት መገናኛ ብዙሃን አመራሮችና ባለሙያዎች ጋር ውይይት አካሂደዋል። የሃይማኖት ተቋማት እሴት ግንባታን አስመልክቶ ለሃይማኖት ሚዲያ ተቋማትና ለማህበራዊ ሚዲያ አንቂዎች የግንዛቤ ማስጨበጫ መድረክ እንግዲህ ተካሂዷል። የአዲስ አበባ ሃይማኖት ጉባኤ ዋና ጸሐፊ መጋቢ ታምራት እንደተናገሩት የሃይማኖት ተቋማት ሚዲያዎች እንግዲህ ከተቋቋሙበት ዓላማ አኳያ የህብረተሰቡን እሴት ሃይማኖትና ባህል በጠበቀ መልኩ ትክክለኛና ሚዛናዊ መረጃን በማሰራጨት የተዛቡ አስተሳሰቦችን በማስተካከል በሀገራዊና በማህበራዊ ጉዳዮች ላይ ያላቸው ሚና በከፍተኛ ሁኔታ መሰራት እንዳለበት እንዲሁም ከፍተኛ በመሆኑ ከሌሎች ሚዲያ ተቋማት ጋር ተቀናጅቶ መስራት ወሳኝ መሆኑንና ሀገርን ወደ አዲስ ምዕራፍ የሚያሸጋግር የስኬት ጉዞ ነው ሲሉ ገልጸዋል። መረጃውን ያደረሰችን ባልደረባችን አልማዝ ሙሉጌታ ነች። ተመልካቾች የውሎ አዲስ መረጃዎቻችን እነዚህን ይመስሉ ነበር። ካፍታ ቆይታ በኋላ ስንመለስ ደግሞ የአመሻሽ ቅኝት በኩዊንስ ሱፐርማርኬት 4 ኪሎ አካባቢ መለስ ብለን የምንገናኝ ነው የሚሆነው። አብራችሁን ቆዩ። ተመልካቾች የአመሻሽ ቅኝታችንን የምናይበት ሰዓት ነው። እንግዲህ የኩዊንስ ሱፐርማርኬት ወይም የገበያ ማዕከል በየአካባቢው ቅርንጫፎች እንዳሉት ይታወቃል። አሁን መለስ ብለን 4 ኪሎ አካባቢ ልናይ ነው። የኩዊንስ ሱፐርማርኬት ምናዊ አገልግሎት አለው የሚለውን እንጠይቃለን። ባልደረባችን መሐመድ ኑር አሊ 4 ኪሎ ካለው የኩዊንስ ሱፐርማርኬት ወይም የመሸጫ ማዕከል ይገኛል። እንደምን አምሽተሃል መሐመድ ኑር? እንግዲህ የኩዊንስ ሱፐርማርኬት የግብርናና ኢንዱስትሪ ምርቶችን በተመጣጣኝ ዋጋና በጥራት ለሸማቹ ማህበረሰብ እንደሚያደርስ ይታወቃል። ምናዊ አሁናዊ መረጃዎች አሉ። እንግዲህ ከጀርባህም በርካታ ሸማቾች ይታዩኛል። አመሰግናለሁ ተስፋው ነኝ። እንደምን አመሻችሁ ውድ ተመልካቾቻችን። አሁን የምንገኘው 4 ኪሎ በሚገኘው የገበያ ማዕከል ውስጥ ነው። በዚህ የገበያ ማዕከል ውስጥ እንግዲህ የተለያዩ ግብይቶች ይከወናሉ። ከሚከወኑ ግብይቶች መካከል እንግዲህ የኩዊንስ ሱፐርማርኬት ይጠቀሳል። ሱፐርማርኬቱ እንግዲህ በተለያዩ ጊዜ የተለያዩ ምርቶችን ለማህበረሰቡ በማቅረብ የሚገበያዩበት ስፍራ እንደሆነ ይነገራል። እንግዲህ 4 ኪሎ የሚገኘው ኩዊንስ ሱፐርማርኬትም እንግዲህ በዛሬው ዕለት ከማምሻችን ጀምሮ በስፍራው ቅኝት ስናደርግ ነበር። በቅኝታችንም እንግዲህ ሱፐርማርኬቱ የተለያዩ የግብርና ምርቶችን ጨምሮ የኢንዱስትሪ ምርቶች በስፋት መቅረባቸውን ለመታዘብ ችለናል። እንግዲህ ይህ ሰዓት እንደሚታወቀው ተመልካቾቻችን ስራ መውጫ ሰዓት ነው። በርካታ የከተማዋ ነዋሪዎች እንግዲህ ወደዚህ ሱፐርማርኬት በመምጣት ከስራ ከወጡ በኋላ የተለያዩ ምርቶችን በስፋት ሲሸምቱም ጭምር ለመታዘብ ችለናል። ሌላኛው ነገር እንግዲህ በተለይ እዚህ አካባቢ ላይ ምርት ሲገዙ ያነጋገርኳቸው ሸማቾችን በተለይ የተለያዩ ምርቶችን ከስራ ወጥተን እንደዚህ አይነት ቦታ ላይ በአንድ ቦታ ላይ ማግኘታችን ለኛ እፎይታ የፈጠረልን ስፍራ ነው ሲሉ ገልጸውልኛል። በሌላ በኩል ደግሞ ከዋጋም አንጻር በተመጣጣኝ ዋጋ እየሸመቱ ስለመሆኑ ከሌላ ቦታ ከሚገዙት ምርቶች እዚህ የተሻለና በተመጣጣኝ ዋጋ አቅምን ያገናዘበ ስለመሆኑ ጭምር ነው ሸማቾች የነገሩን ማለት ነው። እንግዲህ በአጠቃላይ ግብይቱ ሰዎች በስፋት መተው እየሸመቱ የሚፈልጉትን የተለያዩ ምርቶችን በዚህ በ4 ኪሎ በሚገኘው ኩዊንስ ሱፐርማርኬት በስፋት እየሸመቱ ስለመሆኑ እንግዲህ ለመታዘብ ችለናል። ሌላው እንግዲህ አሁንም ከጀርባዬ እንደምትመለከቱት አሁን ወደ መምሸቱ እየሄደ ነው። በዚህን ሰዓትም እንግዲህ የተለያዩ የከተማዋ ነዋሪዎች በስፋት መተው የተለያዩ ምርቶችን ከዚህ ማዕከል እየሸመቱ ይገኛል ማለት ነው። ሌላኛው ጉዳያችን እንግዲህ በተለይ በአዲስ አበባ የምሽት የንግድ እንቅስቃሴ እንግዲህ እንደ አዲስ ባህል እየተለመደ ምሽትም እንግዲህ እንደ ባህል እየተወሰደ በምሽትም የግብይት ስርዓቱ እየተነቃቃ ስለመሆኑም ጭምር እኛ ለመታዘብ ችለናል ማለት ነው። በአጠቃላይ እንግዲህ 4 ኪሎ አካባቢ የሚገኘው የኩዊንስ ሱፐርማርኬት በምሽትም የተነቃቃ የግብይት ስነ ስርዓት ስለመኖሩ ለመታዘብ ችለናል ማለት ነው። ተስፋው ነኝ። ለአሁን ያለኝ መረጃ ይሄን ይመስላል። አመሰግናለሁ። ባልደረባችን መሐመድ ኑር አሊ ከኩዊንስ ሱፐርማርኬት ከ4 ኪሎ ቅርንጫፍ ስላደረስከን አሁን መረጃ እናመሰግናለን። መልካም ምሽት ይሁንል።
ተመልካቾች ካፍታ ቆይታ በኋላ ስንመለስ በአብይ ጉዳያችን መግቢያችን ላይ ባስተዋወቅናችሁ ጉዳይ ላይ እንግዳ ጋብዘን የምንመለስ ነው የሚሆነው። አብራችሁን ቆዩ። ህጋዊ የውጭ ሀገር ስራና ስምሪት ተጠቃሚ መሆን ይፈልጋሉ? ከዛ በፊት አንድ ነገር እርግጠኛ ይሆኑ። መነሻው ትክክል ካልሆነ መድረሻው ትክክል ሊሆን አይችልም። ህገወጥ ጉዞ ስቃይ፣ መከራ፣ ጨለማ እስከ ህይወት ዋጋ መክፈል ያስከትላል። ከመወሰነው በፊት አሁንም ደጋግመው ያስቡ። ሁልጊዜም ህጋዊነትን ብቻ ያስቀድሙ። ለእርስዎ ደህንነት እንሰራለን። እድሜው ከ18 ዓመት በላይ ከሆነና የታደሰ የነዋሪነት መታወቂያ ካሎት በኳታር፣ በጆርዳን፣ በተባበሩት አረብ ኤምሬት፣ በኩዌትና ሳውዲ አረቢያ በመሄድ በህጋዊ መንገድ ለመስራት ካቀዱ አቅራቢያዎት በሚገኘው ወረዳ ስራና ክህሎት ጽህፈት ቤት በመሄድ በኢትዮጵያ የሥራ ገበያ መረጃ ስርዓት LMIS.gov.tt በመመዝገብ እንዲሁም አሻራ በመስጠት በህጋዊ መንገድ ይጓዙ። ይህንን ሲያደርጉ በተመረጡ የሙያ መስኮች ማለትም በቤት አያያዝ ወይም ሃውስሆልድ ሰርቪስ እና በእንክብካቤ ወይም ኬርጊቪንግ ለ21 ቀናት በተመረጡ የቴክኒክና ሙያ ኮሌጆች በነጻ ሰልጥነው COCን በመውሰድ ብቁ ይሆኑ። በህጋዊ ኤጀንሲዎች አማካኝነት መንገዶ ይቀላል፣ ነገውም መልካም ይሆናል። ራስዎን ከአጭበርባሪዎችና ህገወጥ የሰው አዘዋዋሪዎች ይጠብቁ። ህጋዊ ጉዞ የደህንነቱ ዋስትና ነው። የአዲስ አበባ ስራና ክህሎት ቢሮ። የተወደዳችሁ ተመልካቾቻችን የሜን 24/7 የመጀመሪያው ምዕራፍ አመሻሻችን አሁንም እንደቀጠለ ነው። መግቢያ ላይ እንዳስተዋወቁት እንግዲህ እና እንደሚታወቀው በአዲስ አበባ የመንግስት እንግዲህ ለቱሪዝም ዘርፉ ለቱሪዝም ሴክተሩ በሰጠው ከፍተኛ ትኩረት ቀድሞ የነበሩ የቱሪዝም አካባቢዎችን በማደስ አዳዲስ የቱሪስት መዳረሻዎችን በመስራት በተለይም በአዲስ አበባ ባለፉት 2 ዓመታት በኮሪደርና በመልሶ ማልማት ስራዎች በተሰሩ ስራዎች ከተማዋን ገጽታዋን የቀየሩ እንዲሁም በርካታ አህጉርና አህጉራዊ እንዲሁም ከዓለም አቀፍ ደረጃ በርካታ ቱሪስቶች እንግዲህ ጭስ አልባው በሆነው በኢንዱስትሪ በቱሪዝም በርካቶች አዲስ አበባን እየመጡ እየጎበኙ እንደሆነ ይታወቃል። ታዲያ በዚህ ጉዳይ ላይ ምን አሁናዊ ነገሮች አሉ ስንል የአዲስ አበባ የኢንቨስትመንት ኮሚሽን ኮሚሽነር የሆኑትን ምክትል ኮሚሽነር የሆኑትን አቶ ቢኒያም ታዬ ልንጠይቅ ነው። ከሳቸው ጋር የተወሰነ ቆይታ እናደርጋለን። አቶ ቢኒያም ጥሪያችንን አክብረው እዚህ ስቱዲዮ ስለተገኙና አሁናዊ ምን ጉዳዮች አሉ የሚለውን ሊሰጡን ስለመጡ እጅግ አድርገን እናመሰግናለን። አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። መልካም እንግዲህ መግቢያም ላይ እንደተጠቀስኩትና እንደሚታወቀውም አዲስ አበባ ገጽታዋን የቀየረ የኮሪደርና የመልሶ ማልማት ስራዎች ተሰርተዋል። ለቱሪዝም ዘርፉ ሴክተሩ መንግስት ትልቅ ትኩረት እንደሰጠው ይታወቃል። አዳዲስ የቱሪስት መዳረሻዎች ከተማችን ላይ በጣም በብዛት በጥራት እንደደረሱ ወይም ደግሞ እንደተሰሩና ያው ብዙዎችም እየጎበኙ እንደሆኑ ይታወቃል። ታዲያ አዲስ አበባ ከተማ የቱሪዝም መተላለፊያ ሳትሆን መቆያ እንድትሆን ምን እየተሰራ ነው ከሚለው ብንጀምር። እሺ አመሰግናለሁ። ባለፉት 6 እና 5 ዓመታት በፊት አዲስ አበባ እውነት ነው የቱሪዝም መዳረሻ ሳትሆን አልፈዋት የሚሄዱት ነበረች። ይህ ምንድነው? የጉብኝት ቦታዎቹ በጣም ውስንና ነበሩ። ለምሳሌ ናሽናል ሙዚየም ወር እንጦጦና ስላሴ ቤተክርስቲያን ብቻ ነበር የሚጎበኙት። ግን መንግስት ለቱሪዝም ዘርፉ በሰጠው ከፍተኛ ትኩረት ባለፉት 2 እና 3 ዓመታት ከዛ በፊት በገበታ ለሀገር፣ ገበታ ለሸገር እንዲሁም ደግሞ ገበታ ለትውልድ የሚባሉ ፕሮጀክቶች እውን በመሆናቸው እንደነ ዩኒቲ ፓርክ፣ አድዋ ሙዚየም እንዲሁም ደግሞ እንትን ያለው እንጦጦ ፓርክን ጨምሮ ሳይንስ ሙዚየምን እነዚህ ትልልቅ መዳረሻዎች እንግዶች የምቆየታቸውን ጊዜ ከአንድ ቀን ያነሰ ከነበረው ወደ 3 ቀን ወደ 4 ቀን እንዲያደርጉ አስችሏቸዋል። ይህም ትልቅ ምርታ ነው። እንግዲህ ቱሪስቶች በቆዩ ቁጥር እንግዲህ ኮንፈረንስ ቱሪዝም አለ፣ ሆቴል ቱሪዝም አለ። አዲስ አበባ በርካታ አህጉራዊና ዓለም አቀፋዊ መድረኮችን በ2017ም በጣም እጅግ በተሳካ መልኩና በተሳካ ጥሩ በሆነ ሁኔታ ማስተናገዱ ይታወቃል። እንግዲህ አንድ ቱሪስት አንድ ለቀን ጨምሮ ባደረ በቆየ ቁጥር የሚመጣውም ጥቅሙና እንግዲህ አስተዋጽኦ ከፍተኛ እንደሆነ ይታወቃል። አቶ ቢኒያም እንግዲህ ታዲያ ከዚህ አንፃር እነዚህን ቱሪስቶች ከማቆየት አንፃር እንግዲህ በርካታ መዳረሻዎች ተሰርተዋል። ምን ውጤት ተገኘ ብለን ማየት እንችላለን?
እንደው በቁጥር እንኳን ብናስቀምጥ ከሐምሌ ወር እስከ መስከረም ያለውን ማንሳት እንችላለን። ለምሳሌ አዲስ አበባ ላይ ከ2.2 ሚሊዮን የሀገር ውስጥ ጎብኝቷታል። እንዲሁም ደግሞ ከ376 ሺህ በላይ የውጭ ሀገር ጎብኚዎች አዲስ አበባን ጎብኝተዋል። ይህም ኢኮኖሚው ላይ ከ61.6 ቢሊዮን ብር ፈሰስ እንዲሆን ሆኗል ማለት ነው። ይህ ትልቅ ምርታ ነው። ከዚህ የቱሪዝም ተጠቃሚ የሚሆኑት በቀጥታ ሆቴሎች፣ የሬስቶራንቶች እንዲሁም ደግሞ አገልግሎት ሰጪ ተቋማት ላይ እንደነ ትራንስፖርት የሚሰጡ እንዲሁም እታች ድረስ ከትንንሽ ሱቆች ድረስ ተጠቃሚ ይሆናሉ። ይሄ ለኢኮኖሚው በጣም ነው የሚያነቃቃው፣ በጣም ነው እንትን የሚለው። እውነት ነው ቅድም እንዳልከው ባለፈው በ2017 ከ150 በላይ ትልልቅ እውነቶች አዲስ አበባ ላይ ተደርገዋል። ይህም ኢኮኖሚውን በደንብ አነቃቅቶታል። መልካም እንግዲህ በብዙ መንገድ ያው መጥቀስ ይቻላል። ቱሪዝም ስንል የሀገር ውስጥ ጎብኚዎች አሉ። ቀደም ብለው እርስዎ እንደገለጹትም እና እንደሚታወቀውም ከውጭ የሚመጡ ጎብኚዎች አሉ። ከዚህ ቀደም ከዓመታት በፊት ምናልባትም አዲስ አበባ የአፍሪካ ህብረት መዲና ነች፣ የኢትዮጵያውያን መዲና ነች። በርካታ አህጉራዊና ዓለም አቀፍ ተቋማት እንግዲህ መቀመጫቸውን አዲስ አበባ አድርገዋል እና ከዘርፉ ማግኘት የነበረባትንና መውሰድ የነበረብን ነገር ሳናገኝ ቆይተናል። ነገር ግን ባለፉት 2 ዓመታት የተሰሩ ስራዎች እጅግ የከተማዋን ገጽታ የቀየሩ ለነዋሪዎቿ ምቹ የሆኑ የውጭ ሀገር ቱሪስቶችም ሲመጡ እንግዲህ ትልቅ አስተዋጽኦ ያለው ነውና በርካታ ሆቴሎች እንግዲህ ቅድምም ትንሽ ጠቀስ ያደርጉልኝ ሞክረዋልና በርካታ ሆቴሎች አሉ ደረጃቸውን የጠበቁ 5 ስታር ሆቴሎችን ጨምሮ ሆቴሎችና አጠቃላይ የቱሪዝም ዘርፉን ያመጣው በትሩፋትነት መጥቀስ እንችላለን። ይቻላል። ይሄ ከሆቴሎች ብንነሳም እንዲሁም ደግሞ ከዘርፉ ካሉ ተቋማቶች ከፍተኛ የሆነ የስራ እድል ፈጥሯል። እንዲሁም የውጭ ምንዛሪ ዶላርን በጣም ጨምሯል። እንዲሁም ከፍተኛ የሆነ የኢንቨስትመንት ፍሰት አዲስ አበባ ላይ እንዲደረግ አስችሏል። ይህንንም በደንብ መግለጽ ይቻላል። ለምንድነው የቱሪስት ጎብኚ ቁጥርም በጣም ጨምሯል። እንዲሁም ደግሞ ቱሪስት በመጣ ቁጥር መልቲፕላየር ኢፌክት ይባላል። ሶ ዳይሬክትሊ የሚጠቀሙ ማለት ኢንዳይሬክትሊ የሚጠቀሙ ማለት ከዚህ በጣም ተጠቃሚ ሆናለች ከተማዋ እንደ ከተማም እንደ ሀገርም። መልካም እንግዲህ የተሻሉ ጠንካራ ስራዎችን አጠናክሮ መቀጠልና የበለጠ አዲስ አበባ እንደ ስሟ አዲስ እየሆነች ስለሆነ የበለጠ በርካታ ቱሪስቶች ከጎረቤቶቻችን አንፃር እንኳን ከኬንያ አንፃር ስናይ እስከዛሬ ድረስ ዘርፉ ላይ ማግኘት የነበረብንን ነገር ሳናገኝ ቀርተናልና የበለጠ የናንተ ቢሮም አጠናክሮ ያው የተሻለ መዳረሻ እንድትሆን መቆያ እንድትሆን አዲስ አበባን ማድረግ አስፈላጊ ነው። የአዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ቢኒያም ታዬ እዚህ ስቱዲዮ ስለተገኙና ማብራሪያ ስለሰጡን እጅግ አድርገን እናመሰግናለን። መልካም ምሽት ይሁንልዎት። በጣም አመሰግናለሁ። መልካም የተከበራችሁ ተመልካቾቻችን እንግዲህ በርካታ ጉዳዮችን እናነሳሳን። ከልደን ካፍታ ቆይታ በኋላ ስንመለስ ከመሸጋገሪያ በኋላ ዓለም አቀፍ መረጃዎች በፊት ገጾቻቸው ሚዲያዎች ምን ዘገቡ ስንል እንጠይቃለን። አብራችሁን ቆዩ። የጄኔራል ዊንጌት ፖሊቴክኒክ ኮሌጅ በእውቀት በክህሎትና በአመለካከት ቀረጻ አኩሪና ዘመን ተሻጋሪ ትውልድን ለ80 ዓመታት ያህል ያፈራ የከተማችን አንጋፋና ስመጥር ተቋም ነው። ኮሌጁ አሁን ላይ ስልጠና በሚሰጥባቸው የሙያ ዘርፎች ማለትም በቢልዲንግና ሮድ ኮንስትራክሽን፣ በኢነርጂና ኤሌክትሮኒክስ ቴክኖሎጂ፣ በሜታል ቴክኖሎጂ፣ በአውቶሞቲቭ ቴክኖሎጂና በውድወርክ ቴክኖሎጂ እንደዚሁም በሰርቬይንግና አርባን ላንድ ዴቨሎፕመንት፣ በድራፍቲንግ ቴክኖሎጂ፣ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ፣ በአርባን አግሪካልቸር፣ በሆቴልና ሆስፒታሊቲ፣ በፊዚኮ ኬሚካል ላቦራቶሪ ቴክኒሻን፣ በቢዝነስና ፋይናንስ ሰርቪስ፣ በቢዩቲ ኬርና ሄር ድሬሲንግ ዘርፎች በአጠቃላይ በ11 ዲፓርትመንቶችና 44 በሚሆኑ የሙያ መስኮች ከደረጃ 2 እስከ 5 ባሉት የስልጠና አርከኖች በቀን በማታና በቅዳሜና እሁድ የስልጠና መርሃ ግብር አዳዲስ ሰልጣኞችን ተቀብሎ ለማሰልጠን ዝግጅቱን አጠናቋል። ሰልጣኞቻችንን ብቁና ተወዳዳሪ ባለሙያዎች ለማድረግ ከፍተኛ የትምህርት ዝግጅት ያላቸውና በርካታ ልምድ ያካበቱ አሰልጣኞችን እንደዚሁም ለስልጠናው የሚያስፈልጉ ዘመኑ የደረሰበትን የስማርት ክላስ ቴክኖሎጂዎችን ያካተተ በቂ ግብአቶች ከነጻ የዋይፋይ አገልግሎት ጋር ተሟልቶ ይጠብቆታል። ኮሌጃችን ከተለያዩ ሀገራዊና ዓለም አቀፋዊ ግዙፍ ተቋማት ጋር በትብብር በመስራት የስልጠና ጥራቱን ለማዘመን የሚያደርገው ትጋት ከሁሉም ልዩ ያደርገዋል። በመሆኑም የስራና ክህሎት ሚኒስቴር ለቅበላ ባስቀመጠው የመቁረጫ ነጥብ መሰረት አዳዲስ ሰልጣኞችን ተቀብሎ በመረጡት ሙያ ብቁ ባለሙያ ለማድረግ ተዘጋጅቷል። ስለሆነም በ2017 ዓ.ም
12ኛ ክፍልን አጠናቃችሁ አዲሱን የመግቢያ መስፈርት የምታሟሉ አመልካቾች ምዝገባ ስለተጀመረ ይምጡና ይመዝገቡ፣ መርጠውም ይሰልጥኑ። ለበለጠ መረጃ በስልክ ቁጥር 0112792250 ላይ በመደወል ወይም ዊንጌት ፖሊቴክኒክ ኮሌጅ በሚለው የቴሌግራም ቻናል አድራሻችን በመግባት ወቅታዊ መረጃዎችን ያገኛሉ። የጄኔራል ዊንጌት ፖሊቴክኒክ ኮሌጅ የተከበራችሁ ተመልካቾቻችን ዓለም አቀፍ ሚዲያዎች በፊት ገጾቻቸው ምን ዘገቡ የሚለውን ሰዓት የምናይበት ነው። ባልደረባችን አሰግድ ኪዳነ ማርያም እዚህ ስቱዲዮ ተገኝቷል። አሴ እንደምናመሽ ዲታመሽ መልካም። እንግዲህ ፊት ለፊት ላይ እንደሚታየውም የኮፕ 30 በብራዚል የሚካሄድ እንግዲህ የአየር ንብረት ለውጥ ትልቅ ጉባኤ ነው። እንዲሁም ፊሊፒንስ በታይፉን መመታቷ ተገልጿል። መረጃዎችን ለተመልካቾቻችን ማድረስ ይችላል። እሺ፣ አመሰግናለሁ። እንግዲህ በርከት ያሉ ዓለም አቀፍ የመገናኛ ብዙሃን የተለያዩ ጉዳዮችን እየዘገቡ ይገኛል። እንግዲህ የመጀመሪያ ጉዳይ የምናደርገው ደግሞ ወደ ፊሊፒንስ ተጉዘን የታይፉንን ጉዳይ ነው የምንመለከተው። ታይፉን እንግዲህ በቪየትናምና በፊሊፒንስ ጉዳት ማድረሱ የተነገረ ይገኛል። በተለይ በፊሊፒንስ ወደ 114 ሰዎችን ለህልፈት ዳርጎ አሁን ደግሞ ወደ ቪየትናም መሸጋገሩ ነው የተነገረ የሚገኘው። እንግዲህ ከውቅያኖስ ላይ የሚነሱት እንደ ታይፉን፣ ሃሪኬንና ፊሊፒን ያሉት ሀውሎ ንፋሶች እንግዲህ በተለያየ ጊዜ በተለያዩ ሀገራት ላይ ጉዳት ያደርሳሉ። በተለይ ደግሞ በዚህ በደቡብ ምስራቅ እስያ በሚገኙ ሀገራት ላይ በተደጋጋሚ ጊዜ እንዲህ አይነት አደጋዎች ይከሰታሉና አሁን ደግሞ በደቡብ እስያ በሚገኙት የፊሊፒንስ እና ቪየትናም ሀገራት ላይ እንግዲህ ይሄኛው ታይፉን ጉዳት አድርሷል። በዚህም እንግዲህ ወደ 114 ሰዎች በፊሊፒንስ ህይወታቸውን አጥተዋል። ከዛ ባሻገር ደግሞ በቪየትናም በአደጋው ምክንያት በርካታ ሰዎች ከመኖሪያ ቀያቸው ለመፈናቀል ተገደዋል ማለት ነው። ከዛ ባሻገር እንግዲህ በመሬት መንሸራተት ይህንን ተከትሎ በመሬት መንሸራተት በርካታ ጉዳቶች መድረሳቸውን የተነገረ የሚገኘው። ከዛ ባሻገር እንግዲህ እንዲህ አይነት ጉዳቶች ሲያጋጥሙ የከፍተኛ መጠን ያለው ዝናብ አብሮ ይከተላል። ይህም እንግዲህ ለጎርፍ አደጋ መንስኤ ይሆናልና በቪየትናም እንዲሁ የጎርፍ አደጋዎች ተከስተው በርካታ ሰዎች እንግዲህ ቤታቸውን ለቀው የተገደዱ ይገኛል። በፊሊፒንስ ወደ 114 ሰዎች ህይወታቸውን አጥተዋል። በቪየትናም ደግሞ እንዲሁ በርካቶችን ለመፈናቀል እያደረገ ነው። የቪየትናም መንግስትም እንግዲህ በርካታ ዜጎችን ከመኖሪያቸው እያስነሳ ይገኛል ማለት ነው። እንግዲህ በተለያዩ ዓለም አቀፍ መገናኛ ብዙሃን እያስነበቡ እንደሚገኙት ወደ ከ200 ሺህ የሚበልጡ ዜጎችን ቪየትናም ከመኖሪያ ቀያቸው ወደ ሌላ ስፍራ እያዘዋወረች ትገኛለች። እንግዲህ ይህን እንዲህ አይነት ጉዳቶች በተለያዩ የዓለም ክፍሎች ያጋጥማሉ። በተለይ ከውቅያኖስ ከአትላንቲክና ከፓሲፊክ ውቅያኖስ የሚነሱ አደገኛ አውሎ ንፋሶች በተለያዩ የዓለም ሀገራት ላይ ተመሳሳይ ጉዳቶችን ያደርሳሉ። በእነዚህ በደቡብ እስያ ሀገራት ደግሞ በተደጋጋሚ ጊዜ እንዲህ አይነት ጉዳቶች ሲያጋጥሙ ተመልክተናል። አሁን ደግሞ በቪየትናምና በፊሊፒንስ አጋጥሟል። በርካቶችንም ለጉዳት ዳርጓል ማለት ነው። ሁለተኛው ጉዳያችን ስናቀና ደግሞ የደቡብ አፍሪካና የአሜሪካን ጉዳይ እናነሳለን። ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ደቡብ አፍሪካና አሜሪካ ሰጣ ገባ ውስጥ ከገቡ ቆይተዋል ማለት ነው። እንግዲህ እነዚህ ሁለቱ ሀገራት በተለይ በዲፕሎማሲ ረገድ እንግዲህ ሰጣ ገባ ውስጥ ይገኛሉ። እንግዲህ ዘንድሮን የ2025 የቡድን 20 አባል ሀገራት ጉባኤ የምታስተናግደው ደቡብ አፍሪካ ናት። በዚህ ጉባኤ ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደማይገኙ አስታውቋል። ይሄ የሚያደርጉበት ምክንያት ደግሞ ከሀገሪቱ ጋር በገቡበት ሰጣ ገባ ምክንያት እንደሆነ ነው ያስታወቁት ማለት ነው። እንግዲህ እሳቸው ወደ ስልጣን ከመጡ በኋላ በተለይ ደቡብ አፍሪካ ከመሬት ስሪት ጋር በተገናኘ የምታካሄደው ፖሊሲ ነጮችን ያገለለና ነጮችን ጥቃት እያደረሰ ነው በሚል እንግዲህ ደቡብ አፍሪካን ሲቃወሙ እንደነበር እናስታውሳለን። በዚህ ምክንያትም እንግዲህ ደቡብ አፍሪካና አሜሪካ የሀገሮቻቸው የሚገኙ አምባሳደሮችን እስከ መጥራት ደርሰው እንደነበር እናስታውሳለን። አሁን ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በደቡብ አፍሪካ በሚካሄደው በቀጣዩ ኖቬምበር 21 ወይም ደግሞ ህዳር መጨረሻ በሚደረገው የቡድን 20 አባል ሀገራት ጉባኤ ላይ እንደማይሳተፉ አስታውቋል። በእሳቸው ምትክ ደግሞ ምክትል ፕሬዚዳንታቸው እንደሚልኩ ነው ያስታወቁት። እንግዲህ ፕሬዚዳንት ዶናልድ ትራምፕ ደቡብ አፍሪካ ለዚህ ጥምረት በቂ ወይም ደግሞ ዝግጁ የሆነች ሀገር አይደለችም፣ የተለያዩ የሰብአዊ ጥሰቶችን እየፈጸመች ያለች ሀገር ናት፣ በዚህ ምክንያት እኔ ወደዛ ልገኝም ሲሉ ተናግሯል። እንግዲህ እሳቸው በማይገኙ ከሆነ ምክትላቸው እንደሚልኩ ነው ያስታወቁት። ሆኖም ግን ደቡብ አፍሪካ ይህንን ጉዳይ እንደማትቀበለው ገልጻለች። በተለይ ከአሜሪካ ጋር የገባችበት ዲፕሎማሲያዊ ቀውስ የናረ መምጣቱን የገለጸችው ደቡብ አፍሪካ እንግዲህ ይሄ ጉዳይ ተገቢነት የሌለው ንግግር ነው ስትል የፕሬዚዳንት ዶናልድ ትራምፕ ንግግር ወቅሳለች ማለት ነው። ወደ ሌላኛው ጉዳይና በርካታ መገናኛ ብዙሃን እየዘገቡት ወደሚገኘው ጉዳይ ስናቀና የዘንድሮ ኮፕ 30 እንግዲህ ላቲን አሜሪካ ሀገር ብራዚል የሚካሄድ ነው የሚሆነው። በተለይ በአማዞን ጫካ ዳርቻ በምትገኘው ቤለም ከተማ ይሄ ጉባኤ ይካሄዳል። እንግዲህ ለረጅም ጊዜያት ነው የሚካሄደው። ከዛሬ ከኖቬምበር 6 ጀምሮ ዋናው ጉባኤ ከ10 እስከ 21 የሚደረግ ቢሆንም ከዛሬ ጀምሮ በርካታ የዓለም መሪዎች ወደዛ እያቀኑ ይገኛል። በተለይ አሁን ላይ እንደምንመለከተው በቢቢሲ ያስነበበ እንደሚገኘው እንግዲህ የሀገሪቱ ጠቅላይ ሚኒስትር ሰር ኪር ስታርመርና እንዲሁም ደግሞ ፕሪንስ ዊሊያም ወደ ብራዚል ማቅናታቸውን የሚያሳዩ መረጃዎች እየወጡ ይገኛል። ከነሱ በተጨማሪ ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንዲሁም ደግሞ
ሌሎች የዓለም ሀገራት መሪዎች በዚህ ጉባኤ ላይ ይገኛሉ ተብሎ ይጠበቃል። እንግዲህ የኮፕ ጉባኤዎች መካሄድ ከጀመሩ አሁን 30ኛ ዓመታቸው ላይ ደርሷል። ሆኖም ግን ይህ ነው የሚባል በአየር ንብረት ለውጥ ላይ ተጽዕኖ የሚፈጥር ውሳኔዎች አልተወሰኑም። በዚህኛው ጉባኤ ላይ ደግሞ እንዲህ አይነት ጠንከር ያሉ ውሳኔዎች ይተላለፋሉ ተብሎ ይጠበቃል። የተባበሩት መንግስታት ድርጅትም እንግዲህ በቨርቹዋል የሚደረጉ ደግሞ በአካል ሳንገናኝ የሚደረጉ ጉባኤ በቂ ባለመሆኑ የዓለም ሀገራት በአካል ተገኝተው በዚህ ጉባኤ ላይ መመካከር አለባቸው። እየጨመረ የመጣውን የዓለም ሙቀት መጨመር ለመቀነስ ውሳኔያቸውን ማሳለፍ አለባቸው። እንግዲህ ዓለም ከኢንዱስትሪ አብዮት በፊት በነበረችበት ወደ 1.5 ዲግሪ ሴልሺየስ ለመመለስ ጥረቶችን ከጀመረች ቆይታለች። በተለይ በ2050 ከዚህ ግብ ላይ ለመድረስ እቅድ አድርጋ ነው እየሰራች የምትገኘው። ሆኖም ግን ይህ የሚሳካበት እድል የለውም። ምክንያቱም ደግሞ በካይ ጋዝ በስፋት የሚለቁት ሀብታሞቹ ሀገራት በዓለም በዚህ በሚወሰዱ እርምጃዎች ላይ የሚያሳዩት ቁርጠኝነት አናሳ በመሆኑ ምክንያት እንግዲህ የዓለም ሙቀት መጨመርን ለመቀነስ በተቀመጠው ግብ መሰረት ማሳካት የተቻለ አይገኝም ማለት ነው። እንግዲህ ብራዚል የዘንድሮውን የ2025 የኮፕ 30 ጉባኤ ታስተናግዳለች ቤለም ባለው ከተማ። በዚህ ጉባኤ ላይ መሳተፍም እንግዲህ የተለያዩ ሀገራት መሪዎች ከወዲሁ ወደ ብራዚል እየተመሙ ይገኛል። እንግዲህ ለዛሬ ያስኳቸው መረጃዎች እነዚህ ይመስላሉ። በርካታ የመገናኛ ብዙሃንም እየዘገቡት የሚገኘው ጉዳይ ይህንን ነው። አሰግድ ኪዳነ ማርያም ስላደረስከን ዓለም አቀፍ መረጃዎች በፊት ገጾቻቸው ምን ዘገቡ እጅግ አድርገን እናመሰግናለን። መልካም ምሽት ይሁንልን።